መፍረድ ካለብኝ መፍረድ የምችለው አንደኛ ነገር ልጅቷን ገስጡ እናትንን ተቆጥቶ በእነሱ ዙሪያ ያሉ ሰዎች እነሱ ማስማማት ነበረባቸው። በቃ ይሄ ከሆነ በኋላ አትመለስም አሁን እቺ እናት እና አሁን እኔ ሮሚ ገብታ ስትናገር ነው ያው ስሜቱን ፔኑ መጀመሪያ እንደውም ልጅቷ እንዳትነካ እያልኩ ነበረ እና ግን አሁን ሮማን ገብታ ያለውን ነገር ስታስረዳ እኔ ጭንቅላቴ ተቀየረ እና በዙሪያ በእነሱ ዙሪያ ያሉ ሰዎች እውነት ምን ይጠቀማሉ? የፈለገ ነገር ቢሆን ቄስ እንኳን አስቀምጠው በሃይማኖት ቄስም ሆነ በየሃይማኖታቸው ሙስሊምም ከሆኑ በሙስሊም ፕሮቴስታንትም ከሆኑ እንደዛው የሆነ ሰው አስቀምጠው እናትና ልጅን ማስማማት ነበረባቸው። አንድ ሴት ልጅ ከ18 ዓመት በላይ ከሆነች ለወንድ ከደረሰች ብታስራት እንኳን አትቀመጥልህም። ያ ወንድም እንደዛው የሆነ አፍላ እድሜ ሰዎች ግን ተጠያቂ ናቸው። ማስማማት ነበረባቸው። የሰው ልጅ ተጣልቶ ዱላ ማቀበል አሁን ይጸጽታል። መቼም እናቷን አለማስታወስ አትችልም ልጅቷ። ገባ? እናት ናት። በዛ ላይ አፈር ግጣ ነው ሰው ሀገር ያሳደገቻት። ያማታል። ግን ለምን በዙሪያ ያሉ ሰዎች ለምን ከእናቷ ጋር እንድትታረቅ ከእናቷ ጋር እንድትስማማ አንደኛ ነገር እኮ እሷም ቢሆን ደሞ አይ አንተ እናቴን ካላከበርክ እናቴ ቀይ መስመሬ ናት እኔን ብቻ ወደ አይሆንም እናቴን ማክበር አለብህ ማለት ነበረባት። ገባ? ዝም ብለህ የውር ፍቅር ብቻ አይደለም መግባት። ለምሳሌ አሁን እኔና አንቺ ባህል ምናምን ወግ ምናምን እንረዳለን። ምናልባት እሷ ላትረዳት ትችላለች የኛን ጣጣ ማለት ነው። ግን እሱ ኃላፊነት የለበትም። እሱ እየሄደች ያለችበትን መንገድ ኦኬ መጀመሪያ ለእልህ ይዞት ከነበረ በቃ ካረገዘች በቃ ያለውን ነገር ቤተሰብ ነው። እኔ አሁን እናቴ እባብ ብትሆን በቃ እናቴ ነች አይደለም። እኔ ሚስቴን እናት እንደምንም ብዬ ከእሷ ጋር ለመነጋገር ነው ጥረት ማድረግ ያለብኝ። ልጅቷ ካረገዘች ጊዜ ሙከራ አድርጎ ያውቃል? ከእናትየዋ ጋር ለመገናኘት ለማውራት ምናምን ነገር ሙከራ አድርጎ ያውቃል? ከወለደችስ በኋላ እናትየዋን ለማግኘት ጥረት አድርጎ ያውቃል? ሰላም ለመፍጠር እኔ እኮ እሱን እኮ ነው እያልኩ ያሉክ ቦምባስቲክ። አሁን በዙሪያ ያሉ ሰዎች ስልህ ዙሪያ ላይ ያሉ ሰዎች ማስታረቅ ነበረባቸው በቃ ከእናት ጋር። ገባ? ምንም ቢሆን በቃ እሱም ቢሆን ቢያፈቅራትም ቢወዳትም እናት ደግሞ ክብር ናት። ገባ? የክብሯን ማግኘት አለባት። የፈለገ ፍቅር ካለበት ይታወራል። ግን ቢሆንም በቃ ቀስ በቀስ እኮ እናትም ሆዷ እየራራ ይመጣል። ልጇ ናትና ሆዷ ይራራል። እሱ ማስማማት ነበረበት። ግን እድሉን ካላገኘው እኔ ጋር ነው ጠፍታለች። ይኸውላችሁ የእሷ ነው። እድሉን ካላገኘ ምናምን አይደለም። አሁን እኮ ሞክሮ ከሆነ ኦኬ 1 ነጥብ ነው። እሺ ችግር የለውም። የተቻለው ነገር ሞክሯል። አይ ጭራሽ ካልሞከረ ጥፋተኛ እሱ ነው። ከተጠያቂነት እንትን አይልም። ምክንያቱም ጸጸት ነው። ሁለተኛ ነገር ይሄ በጣም የሚያሳፍር የሚያሳዝን እጅግ በጣም የሚያም ነገር ነው። ወንድማችን ቀጥል ዲን ሰላም ሞምባሲ ጥሩ ሀሳብ ነው። አለን ጥሩ ሀሳብ ነው። እኔ ትምህርት ነው ብዬ ነው ማስበው አብዛኛው ጊዜ ማለት ነው። አብዛኛው እህቶቻችን እኔ ይሄ በጣም ቲቸር ነው። በጣም የሚያሳስብ ጉዳይ ነው። እኔ እናት እንደፈለገች ብትል በልጇ መብቷ ነው። ያሳደገችው እሷ ስለሆነች ማለት ነው። ልጇን ጥሩ ቦታ እንዲደርስላት ወይም እንድደርስላት ነው እንጂ ጥረት የሚያደርገው አንድ እናት ቤተኛው መልኩ ቢሆን መጥፎነት አይመኙላት። በተለይ የሴት ቤተሰብ ከሆነ ወንድሟ ይሁን እህቷ ይሁን አባቷ ይሁን በጣም በጥሩ ደረጃ ነው የሚመኙላት እንጂ መጥፎ ነገር አይመኙላት። አይና ያፈቀረችው እኔ ምን ስሉ ነበር? አሁን ደጋፊዎቻቸው ከዚህ በፊት ምን ስሉ ነበር? ብሯ የበላች ነው ብሯ ስለምበላ ነው እንደዚህ ብለው ቢያወሩ ይሄ የበሽተኝነት አመለካከት ያለባቸው ሰዎች አሉ። ምንድነው ማሰብ ያለብን እኛ? ይሄ ሰውዬ እናትን ይቅርታ መጠየቅ ነበረበት። መጠየቅ ብቻ ሳይሆን በጣም መጠየቅ ያስፈልጋል። ችግር ሲደርስ ስታረግዝ ብቻ ተነሱ። ካረገዘች በኋላ ሰሞኑ ኤድመንድ ከሚሉ ሰውዬ ጋር ወጥቶ ቤተሰቦቿ ምናምን እናቷን ይቅርታ ሲል ነበር። የሆነ የሰማው ነገር ነበረ ማለት ነው። አሁን ብዬ ነበር ለማለት አሁን ቪዲዮ ታያላችሁ አለ። ምንድን ኤድመንድ ጋር ገብቶ ይቅርታ ቤተሰቧንም እናቷንም ብሎ ይሄ ከሰማ ሊሆን ይችላል። አያው ትንኮሳ በትንኮሳ ነው።
እናትየው ደግሞ አሁን ሞተች ከተባለ ታየዋለህ። ቆይ ቪዲዮ አለ። ከስንት ቀን በፊት ነው ያለው? ቆይ ታየዋለሽ። ቆይ ቀኑ ማየት ይቻላል። እኔ ቪዲዮ ቅድም ያየው ነበር፣ ግርም ብሎኝ ነበር። ይሄ እናትየው ልጄ ናፍቀኛለች ብላ ከፖስተች በኋላ ነው ይሄ መጣው። ምንድነው ማሰብ ያለብን? ለሚመጣው ነገር ቀድመን ማሰብ መቻል አለብን። እናት ነች፣ ከምን ትቀየራለች? እናትና በምን ትቀየራለች? ለምንስ እናስባለን? ጥሩ ቤተሰብ የፈለገ መጥፎ ብትሆን ምን ብትሆን እናቴ የሚደርስልኝ የለም። ከእናቴ ውጪ ሁሉም ነገር ውሸት ነው። ተነስቶ ብቻ አይ ይሄ ሰውዬ ልክ ነው ይሄ አይደለም ብሎ ለሚጣላ የሚፈልግ ሰው በጣም ጭንቅላቱ ልክ ያልሆነ ነው። እናትን እንደ እናት ማሰብ አለብን እንጂ ተነስተን እናትን ለመተቸት መሮጥ በጣም የሚያሳስብ ነው። ሴቶች ወቶቻችን ደግሞ ይሄ ነገር መታሰብ አለበት። ለወደፊት ችግሩ ከተፈጠረ በኋላ ያገባሽ አይደል? ካገባሽ ወዲያውኑ ቀጥታ ቤተሰቡ ይቅርታ መጠየቅ፣ ጸጸት እንዳይሆንባት ይቅርታ እንድጠይቅ መሄድ አለበት። እና አብዛኛው ጊዜ በዚህ አይነት አመለካከት ትምህርት ነው ይሄ ነገር ለሌሎቻችሁ። የሞተው ደግሞ ፈጣሪ ነፍስ ይማረው ብዬ ነው ማስበው። ሁላችንም ጥሩ ነገር ብንመኝ የተሻለ ነው ብዬ አስባለሁ። ወንድም ያመሰግናለሁ። እሺ፣ ኧረ ችግር የለውም አብሽር። ይኸውላችሁ አይ ምንድነው እኛ አሁን ለምሳሌ ብዙ እኛ ኢትዮጵያውያን የምንማርበት ነገር ነው። እውነት ለመናገር ይሄ በጣም ያስደነግጥ ነገር ነው። በፈለግከው በዘር ልታምን ትችላለህ። በዘር ውስጥ ጎጥ ውስጥ ልትገባ ትችላለህ። ሌላም ነገር ግን ሁላችንም ግን የሚያስደነግጥ እውነታ ውስጥ ነው ያለ ነው። አንድም ግሩፕ አንድ ቤት ማለት ነው የሆነ ቃል ገባለው በቃ የሆነ ማስታረቅ ምናምን ነገር ካለ በቃ የሆነ የማስታረቅ ነገር እንኳን ለመስራት ሞክራለሁ። በቃ ማለት ሁሉም የሆነ ጭፍን ከሆነ ሁሉም በቃ ጎጡን ይዞ ቢያንስ እንኳን እናትየዋን እንኳን ለማስታረቅ እንኳን ማንም ጥረት ያደረገ የለም። በጣም ነው የሚያሳዝነው። አሁን ስሰማ ዜድ ጅቦ እሱ ምናምን ሆኖ ይሰድቧት ነበር አሉ እናትየዋን። ይሄ በጣም ያሳዝናል በእውነት። በቃ የሚያስቆመን ሰው እንኳን ሄድ አንድ ሰው እንኳን መጥቶ ኧረ የነገር ትክክል አይደለም ምናምን እንኳን ሄድ ማለት ምን ሆነን ነው ግን እንደዚህ የዘራነውን ነው እንግዲህ እያጨድን ያለ ነው። ጸጸት፣ ህመም፣ መከራ በጣም ነው የሚያሳዝነው በእውነት ያስደነግጣል በጣም። እና ቢያንስ እንኳን ኦኬ ያለፈው ነገር እንኳን እሺ አለፈ ብለን ካልን እንኳን ከዚህ መከራ ምንድነው የምንማረው? ምንድነው ማድረግ ያለብን? ቀጣይ ትውልድ አለና ምን እናድርግ? አሁንም እንደዚህ ሆነን ጎጥ ውስጥ እየገባን እንቀጥል ወይስ ከዚህ ሞትን ያላስተማረው ሰው እንግዲህ በቃ ሞት ካላስተማረን እንግዲህ መከራ ካላስተማረን ችግር ውስጥ ነው ያለነው። ምን እናድርገው? እሺ ምን እንማር? ምንድነው የምናደርገው? ወቅሰን ነው ጸጥ የምንለው ወይስ ጎጥ ውስጥ ገብተን ተሳድበን ተራግመን ነው የምናልፈው ወይስ ምን እንማርበት እንደ ማህበረሰብ? እና የሚያስደነግጥ ነገር ነው እውነት ለመናገር። ለሱ ግን መከራ ነው። ይቅርታ ካልጠየቃት እናትየዋን ሙከራ አድርጎ ካልነበረ በተለይ ሙከራ አድርጎ ካልነበረ በእንደዚህ ህመም ላይ ህመም በተለይ ለሱ ስለ ልቦናው ተመሳሳይ ነው ከኛ ጋር ነው። በሊቢያ አቋርጦ የሄደ ሰው በደንብ ነው የሚያውቀው። የኢትዮጵያውያን ባህል ሁሉ ነገር ያውቀዋል በደንብ። እድሜ ልኩን መከራውን እያየ ነው የሚኖረው። እንደገና ልጄስ እናት ያልተደሰተችበት ትውልድ መጥቶ ምን ያህል ነው ማለት አልቅሳ እንደዛ ከፍቷት ሊሆን ይችላል የሞተችው። ምን እናውቃለን እኛ? ያው ፈጣሪ ቀን ነው ግን ምክንያት ሊሆን ይችላል ያ ነገር። እና በጣም ያስፈራል በእውነት ከባድ ነው የዘንድሮ